ይሄንን ነገር ቀድማችሁ ብታውቁ ብዙ አድቫንቴጅ ይሰጣችኋል። እንደነ ስዊፍት፣ መኒግራም እና ዌስተርን ዩኒየን የሚባሉ የሐዋላ አስተላላፊ ድርጅቶች እና እንደ ማስተር ካርድ እና እንደ ቪዛ ያሉ ደግሞ የትራንዛክሽን ሚድል ሜኖች በብሎክቼን ሪፕሌስ እየተደረጉ ነው። ይሄ ሆነ ማለት ደግሞ መንግስታት በራሳቸው ኢኮኖሚ ላይ ምንም አይነት ስልጣን እንዳይኖራቸው ያደርጋል ማለት ነው። አሁን እነዚህ መንግስታትና ባንኮች ምንድነው እያደረጉ ያሉት? ነገሩ ሙሉ ለሙሉ ከቁጥጥር ውጪ ሆነው ነገሮች ወደ ዲሴንትራላይዝድ ብሎክቼን ከመበተናቸው በፊት ሴንትራላይዝድ የሆኑ ብሎክቼኖችን ከባንኮችና ከመንግስታት ጋር ኢንተግሬት እየተደረጉ ነው። በተለይ ደግሞ ኤክስአርፒ ወይም ደግሞ ሪፕል የሚባለው ብሎክቼን። ታዲያ ምን ችግር አለው? ዞሮ ዞሮ ክሪፕቶና ብሎክቼን እስከሆነ ድረስ ፕራይቬሲ የተጠበቀ ነው ትሉ ስላላችሁ። ነገር ግን እንደዚህ አይደለም። የክሪፕቶ ከረንሲ ስፔሱ በጣም እየተቀየረ ነው። አሁን ላይ ይሄ ኤክስአርፒ ወይም ደግሞ ሪፕል የሚባለው ካምፓኒ የሚቆጣጠረው ክሪፕቶ ከረንሲ ሴንትራላይዝድ የሆነ ብሎክቼን ላይ የተመሰረተ ነው። ያ ማለት ይሄንን አሴት ማለት ነው ፍሮዝ መደረግ ይችላል። እንደ ኖርማል ባንኩ አሴታችሁ መታየት ይችላል። በቃ ባንክ ማድረግ የሚችለውን ነገር በሙሉ ማድረግ ይችላሉ ማለት ነው። ይሄ ማለት እንግዲህ ከባንኮችና ከመንግስታት ጋር ኢንተግሬት ተደረገ ማለት ዞሮ ዞሮ ቁጥጥሩ በመንግስት እጅ ነው ያለው ማለት ነው። እንደ ትራዲሽናል ባንኪንግ ሲስተም ነገር ግን ብሎክቼን ላይ ቤዝድ የሆነ። ለዚህ ነው ሁሉም ሀገራት ይህንን ነገር በፍጥነት ስራ ላይ ለማዋል እየተሯሯጡ ያሉት። እኛም ሀገር ተጀምረዋል ከአንድ ባንክ ጋር። ባለፈውም ለዚህ ነበረ ቢሊዮኖችን አውጥቶ እዚህ ጋር የምታዩት ሪፕል ወይም ደግሞ ኤክስአርፒ ሂድሮድ የሚባለውን ፕራይም ብሮከሬጅ አኳየር ያደረገው። ለዚህም ነው እንግዲህ አሁን ክሪፕቶ ላይ ወይም ደግሞ ስቶክ ማርኬት ላይ ኢንቨስት ማድረግ ወሳኝ የሆነው ያለው ነገር ይሄ ነው እንግዲህ። ነገር ግን እናንተ ስለ ክሪፕቶ ከረንሲ በጥልቀት ገብታችሁ በደንብ መማር የምትፈልጉ ከሆነ እታች ሜንሽን ያደረኩላችሁን ቪዲዮ እዩት።